ማይ ጋድ መታሰር አዎ መታሰር ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም እሺ አዴ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም እሺ እሱን ባርኮት ሲመጣ እንነጋገራለን እሺ ሊዲያ በቃሽ ከዚህ በላይ እንድትናገርኝ አልፈልግም ስርዓት ይኖርሽ አንድ ነገር ልንገርሽ አንቺ እንኳን የወንድሜ ፍቅረኛ አልቶኝ ጓደኛው እንኳን ለመሆን የምትበቂ ሴት አይደለሽም እኔ ባዴ ተረትቻለሁ ማንንም አልሰማም ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል ከዚህ በላይ እንዴት ጥሩ ሰው ልሆንልሽ በቃ የኔ ውሳኔ አባቴ ውሳኔ ያልክ እኔን አታታለኝ አንተ እኮ በጣም ትልቅ ልጅ ነህ አደይ በጣም ይቅርታ ከዚህ በኋላ እንደዚህ ነገር አላደርግብሽም ይሄ የማንም ደሃ መሰብሰቢያ የእርዳታ ድርጅት አይደለም የኔ ቤት ነው በቃሽ ዴባቲድ እስኪ ማልሄድበትን አንድ ምክንያት ንገሪ እስኪ ያለውበትን ችግር ለምን ነው ማትረዳኝ ማለት በቃ ትንሽ ጊዜ ስጠኝ ላስብበት እሺ እስከመቼ አደይ አቤት ፍቅር ቆይ ምን ለማድረግ እየሞከርሽ ነው አንቺ ቀሽም ቀጥ ብለሽ ከዚህ ቤት ውጭልኝ ቆይ የዚህ ቤት ሰራተኛ መሆንሽን ዘንግተሽ ነው ከዴቭ ጋር ፍቅር ለመጀመር የምታስቢው ይኸውልሽ ፍቅር ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም እሺ ፍቅር የማይመስል ወሬ አታውሪ ዴቭ ይሄንን ካልት አልጠብቅም ቆይ ሰው እንዴት በዚህ ልክ ይወርዳል በቃችሁ እሺ በኔና በአዴ ምክንያት ምንም ነገር አይመለከታችሁ ሰሙኛላችሁ አዴ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም እሺ እሱን ባርኮት ሲመጣ እንነጋገራለን እሺ ዴቭ ግን በጣም ታሳፍራለህ እሺ ከአንድ ሰራተኛ ጋር ፍቅር ለመጀመር ማሰብህን ጓደኞች ቢሰሙ መነጋገሪያ ነበር የምትሆነው አንቺ ደግሞ ከወንድሜ ራስ ላይ ወረጅሽ ምን ትመስላለሽ ሊዱ በቃሽ የራስ ጉዳይ እሺ በኋላ ከዳዲ ጋር ታወራለህ ያኔ በቃሽ ተለኝ እንደሆነ እናያለን አታስቢ አዴ እኔ ሁሉንም ነገር አስተካክለዋለሁ እሺ ባርኮት እኮ አዴን አስከፍቷል አዴ ግን በጣም እድለኛ ናት ባርኮት ቢሄድም ዴቭ ካጠገቡ አለ በዛ ላይ ደግሞ አዴ ብዙም አትጎዳም ምክንያቱም ብሎ የምታፈቅረው አይመስልኝም ግን እኮ አዴን ብትወልድ ለዴቭ ምንም ፍቅር የላትም ነገር ግን ፍቅር ቀስ በቀስ ይመጣል በሚለው ነገር አምናለሁ አዴ አሁን ላይ የራሷ የምትለው የሚያግዛት ሰው ያስፈልጋታል እሱ ልክ ነሽ በዛ ላይ ደግሞ ባርኮት በየሄደበት ጥሩ ነገር እንዲያጋጥመው ነው የምፈልገው ያው ቤዛን ታውቂያታለሽ ባርኮት ልቡ እንዳሰብሩ እፈራለሁ አዎ ቤዛ ምንም የምትሆን ሰው አይደለችም ባርኮቴ ምን ብላ እንዳሳመነችው ፈጣሪ ይላት በቃ እኔ በዚህ ጋር የምሄድበት ቦታ አለ ወዴት ልትሄድ ነው የሆነ ቦታ ማለት ቦታው ስም የለው ስመጣ እነግርሻለሁ በቃ ቻው አንቺ ደግሞ ምንድነው እዚህ የሚያነፋርቅሽ እቺ ነኝ ተፈረቅኩት ያየውሽ አይደል እንዴ ባሽ ስትጠርጊው መቼም በዛች አለ ምክንያት እንዳይሆን ብቻ ያለቀሽ ያለሽ እና እንዳልስቅብሽ እኔ ፍቅር ነኝ ለዚህ ቻመዳም ማለቅሰው ምን ፈልገሽ መጣሽ እኔማ ኤላ ይናፍቆኝ ማለቴ እሱ ጋር መሄድ ፈልጌ አብረሽኝ ትሄጂ ነበር እኔ ኤላ ቤት ምን ላደርግ ሄዳለሁ ደግሞ ያችን ዘጊ ለምለም ላያት ራሱ አልፈልግም እኔማ ኤላ ስለናፈቀኝ ከሱ ጋር ጊዜ ማሳለፍ ስለፈለኩ ነው እንጂ እኔማ አይኗን ማየት አልፈልግም በከክፍሌ ውጭልኝ እዚህ ያለውን ችግር ሳትፈጪ ኤላ ታያለሽ በአሁን ከክፍሌ ልቅ በይል ይወጣልሻል ደግሞ ካንቺን ብሶ ተበሰጫለሽ እንጂ ዴቭን አንቺ እንጂ መጠበቅ ግዴታ ያለብሽ እኔ አይደለም ደግሞ እመኚኝ ዴቭ መቼም ያንቺ አይሆንም እሺ ከመቼ ጀምሮ ነው አንቺ በዴቭ ልብ መወሰን የጀመርሽው ቀበጥ ይኸውልሽ ፍቅር እኔ አሁን ግራ ገብቶኛል በጣም ኤላ ለምን ጉንጄ ሳምሽን ብሎ ሁላ መቆጣት ጀምሯል እንደዚህ እንዲቀየርብኝ ደግሞ ያደረገችው ያቺ ለምለም የተባለች ሴትዮ ከመጣሽ በኋላ አንቺ የደስር ስሩ ምን ያከታተልሻል በቃ እሱ የዛች ለምለም ብቻ ነው ከልጅነታቸው ጀምሮ ቃል አላችሁ እሷን ነው የሚያገባት እና ፍቅር እሱን ቃል የሚያሽር ነገር አታገኝልኝም እባክሽ ፍቅር አንቺ መላታጭ አያገባኝም ሊዲያ
በዲው ጉዳይ ከሆነ ብቻ አናግሪኝ። ያለበለዚያ ግን ውልቅ በይልኝ። ይወጣልሻል አኮተታ። አንቺ ሊዲያ ስርዓት ቢኖርሽ መልካም ነው። አንቺ አይደለም ስሜ አደይ ነው። ቆይ እንዴት ነው የጠገብሽው ባክሽ? ለነገሩ ከኛ እኩል ትበያለሽ፣ ትጠጫለሽ፣ ከኛ እኩል ቁጭ ብለሽ ታወራለሽ። እንዴት አጠግቢ ባክሽ? የቤት ሰራተኛ መሆንሽን ረስተሽ የቤት እመቤት መሆን አማረሽ መሰለኝ። እስኪ አንዳንዴ እንኳን እንደ ልጅ አታስቢ። ቆይ እንዴት ሊያደርግሽ ነው ባክሽ? ለነገሩ አንቺ ልክ የምታስገባልኝ ያቺ ፍቅር ነች። ደግሞ መልስ አትስጪ። ሊዲያ በቃሽ። ከዚህ በላይ እንድትናገርኝ አልፈልግም። ስርዓት ይኖርሽ። እንዴት ነው ባክሽ እንደዚህ ልቤ ተሰማሽ? አንድ ነገር ልንገርሽ፣ አንቺ እንኳን የወንድሜ ፍቅረኛ አልቶኝ ጓደኛው እንኳን ለመሆን የምትበቂ ሴት አይደለሽም። እሺ ወቂ። ጭራሽ አፍቃሪዋ ምን ይሆንኩኝ? ወንድምሽ አፈቀርኩሽ ስላለ ልረዳው እየሞከርኩ እኮ ነው ያለሁት። ቆይ አሁን ምን አድርጌ ነው የምትይኝ? ቢገባሽ እኮ ትቶሽ ሊሄድ የነበረውን በእኔ ጥረት ነው እዚህ ቤት እንዲቆይ ያደረኩት አይደል? ከዚህ በኋላ እንደዚህ እንድትናገርኝ አልፈልግም። ሌላ ማወቅ የምትፈልጊው ነገር ካለ ደግሞ ወንድምሽን በሂደት መጠየቅ ትችያለሽ። ጭራሽ ወንድሜን አንቺ ነሽ ያፈቀርሽው? ሰው እኩያሽ ስለሆነ አትጣመሪ። ሁሉም ከፈጣሪ ሲሰጥ እንጂ። ይኸውልሽ አደይ፣ ምንም ለማስተባበል አትሞክሪ። ከወንድሜ ላይ አይንሽን አንሺ። እሺ እዛው ሂጂና እኩያሽን ፈልጊ። መጣሽብኝ እንጂ አልመጣሁብሽ። ደግሞ ለጠይቅሽን ጥያቄ ነው መልስ የሰጠሁሽ። ወሬኛ። አንቺንማ ያቺ ፍቅር ነሽ ዋጋሽ ነው የምትሰጥልኝ። ቆመሽ ጭራሽ ደግሞ ለኔ መልስ መልሽልኛለሽ? አደይ፣ አንቺ አደይ። አቤት ፍቅር። ምን አባሽ ነው አንቺ? ውሃ ሙቂና ይዘሽልኝ አላልኩሽም ነበር? ይቅርታ ፍቅር፣ እረስቼው ነው። አሁን አመጣልሻለሁ። እሺ ፈጠን አድርጊው። ምንድነው የምትጮይው? ምን ነው እሷን ስናገራት አንተን ተሰማ? መሰማት ብቻ። ትሰሚኛለሽ? ከዚህ በኋላ አደይ ላይ እንዳትጮይባት እሺ? ከቻልሽ ተንከባከቢያት። እሺ እንከባከብልሃለሁ። እቺ ውሻ ማናት? ውሻ? ምንም። አይ እሺ። ባርኮት ደውሎልሽ ነበር? እኔ ደውዬለት ነበር። እና ምን አለሽ? ስላንተና ስለ አደይ ነግሬው ነበር። አደይ የማትሆንህ እንደሆነች ነገረኝ። ባርኮት በፍጹም እንደዛ ሊል አይችልም ብሎሃል እንጂ። ነገር ግን አሁን ብነግረው አይሰማኝም። ራሱ ተጎድቶም ቢሆን በራሱ ስሜት ላይ ይወስን ብሏል። ዴቭ፣ ከአደይ ጋር መሆንህ ምንም አይጠቅምህም። በቃ ነቃ በል። ምንድነው? በቃሽ ፍቅር፣ ብዙ አታውሪ። ብዙ ያልተረዳሻቸው ነገሮች አሉ። እኔና አደይ ለብቻችን ምን ተነፍስበት ሌላ ዓለም አለን። ትሰሚኛለሽ? እኔ በአደይ ተረትቻለሁ። ማንንም አልሰማም። ምከረው እምቢ ካለ መከራ ይምከረው አለች ማሚ። ዴቭ፣ በኋላ ግን ምን ነው በሰማኋችሁ ኖሮ እንዳትል። አደይ እንዳንተ አይነት ጥሩ ሰው አይደለችም። የማናውቃት የቤታችን እንግዳ ሰው ናት። በቃ ተዋትና ከቤት አስወጥተናት እኛ የራሳችንን ኑሮ እንኖር። ፍቅር አትጃጃይ። አደይ ካንቺ 100 እጥፍ ብትበልጥ እንጂ አታንስ። ማለት እኔን ከዚች ኮተታም ጋር እያወዳደርከኝ ነው? በጣም ይቅርታ፣ ተሳስቼ የማይገባሽን ቦታ ሰጠሁሽ። ያንቺና አደይ ስብዕና በፍጹም ሊወዳደር አይችልም። ትሰሚኛለሽ? አደይ የልቤ ንግስት ናት። ገባሽ? ልጅ ቆይ ምን ነው ስልክ የማያነሳው እንዴ?
ቆይ ምን ሆኖ ነው ስልክ የማያነሳው? ያሟል እንዴ? ኢላ ምን ሆነክ ነው? ስደውልልህ እኮ አታነሳም። በሰላም ነው? በጣም ይቅርታ ለልዬ፣ አላየሁትም ነበር። ምንድነው የተፈጠረ ችግር አለ እንዴ? አይ ትንሽ ደብሮኝ ነው ልዬ። በቃ እኔ ክፍል ብቻ የለም። ደግሞ እንዳትጨነቂብኝ እሺ? አደይ በየሰዓቱ እኮ የናፈቅሽኝ ተቸገርኩ። ምን ይሻለኛል? አንድ ቤት እየኖር አንድ ቤት እያል ቢሆንም አደይ ለደቂቃ እንኳን ላጣሽ አልፈልግም። እሺ ውሃው ደግሞ ለምንሽ ነው? ፍቅር እንዳፈራዘኝ ያፈልወጣል። አይ ፍቅር ዛሬ ደግሞ የሞቀ ውሃ ማለት በቃ አንቺ እንዳታርፊ የማትፈጥረው ስራ የለም ማለት። እስኪ በዚህ በበቃት ዋም ቆልሻል እና ምን ተገተርሽ ተኛልሽ? እግሬ ልታጠብበት ነው ይዘሽልኝ። ነይ እንዴ ጫማዬ ተሰብቶብኛል። አውጪ ፍቅር፣ ቆይ ምን እያደረግሽ ነው? እኔ ከሶፋው ስር ጫማ ውጭልኝ አልኩሽ እንጂ ሶፋውን አወዛውዥ አላልኩሽ። ሶፋውን ስታወዛውዥ ተደፋብሽ። ቆይ ምን አድርጌሽ ነው እንደዚህ የምታሰቃይኝ? ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ ሰው ልሆንልሽ? አደይ ፍቅር፣ ቆይ አደይ ምን ያደርጋችሁ ነው ያላችሁት? ዴቭ አታያትም እንዴ አንቃ ልትገለኝ? ቆይ ምን ተፈጥሮ ነው አደይ? ዴቭ እኔ ለዚህ ስራዋ ምንም ቃል የለኝም። አንተ አይተፈረደኝ በፈላዋ ነው ያቃጠለች። እንዴ አልገባኝም። ቆይ መች ነው ነው? እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት፣ ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ እያነካኝ ነው። ልቀቀኝ። እሺ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታደርጊያትና እገልሻለሁ ብዬ። ዴቭ ልቀቃት በቃ በእናትህ። ምን እያደረክ ነው? ዞር በይ አንቺ። አንቺ የሚሆንሽ ዴቭ ይቅርታ አድርግልኝ። ልቀቀኝ። እሺ ልቀቃት። ዴቭ በእጅ ተበብቶንብሃለች። እሺ እለቃታለሁ። የምለቅሽ ግን አደይን ተንበርከሽ ይቅርታ አስጠይቂያት እና ደግሞ ከዚህ በኋላ አደይን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ ላደርሺ ቃል ትገቢያለሽ። ገባሽ? እሰይ የታባሽ የእጅሽን ነው ያገኘሽው። ተነሽ ተነሽ። እንዴ ዴቭ ምን እያደረክ ነው? ሊዱን ፍቅርም አሁን አደይን ይቅርታ ትጠይቆታላችሁ እንዴ ቆይ እኔ ምን አደረኳትና ነው ይቅርታ የምጠይቃት? ዝም በይ። ይኸውላችሁ ሁለታችሁም ይቅርታ ትጠይቋታላችሁ። ሁለታችሁም ይቅርታ ካልጠየቃችኋት ሁለታችሁም ያልቅላችኋል። ገባችሁ? እያሳመምከኝ ነው ዴቭ። ዝም በይ።
ኤላ ወይ ሌሊ ይሄ ምንድን ነው? ልትሄድ ነው? ኧረ አልሄድም። የት ሄዳለሁ? አትዋሸኝ ኤላ፣ እውነቱን ብትነግረኝ ነው የሚሻለው። እኔም ቁርጤን አውቄ ከዛስ የሚለውን ነገር ላስብ። ይሄ ምንድን ነው? ሌሊ በጣም ይቅርታ። ልትሄድ ነው? አባዬ ቆየ እያለኝ ነው። ምንም ጊዜ ሊሰጠኝ አልቻለም። ቅድም እዛ ነበር የሄድከው? ለምንድን ነው ያልነገርከኝ? ሌሊ እኔ እኮ እንዳትረበሽ ብዬ ነው። በጣም ይቅርታ። ምንም አትጨነቅ፣ በቃ ውሳኔን አከብርልሃለሁ። ሌሊ ይሄ እኮ የኔ ውሳኔ አይደለም። የኔን ውሳኔ እኮ ልብሽ ያውቀዋል። በቃ የኔ ውሳኔ የአባቴ ውሳኔ እያልክ እኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ። ለራስህ መወሰን ትችላለህ። እሳቸውስ ቢሆኑ ለምንድን ነው እንደ ህፃን ልጅ በዚህ ግባ በዚህ ውጣ እያሉ አንተን የሚያስጨንቁ? የራሳቸውን ህይወት ኖሮ የለ እንዴ? አንተ እኮ በጣም ትልቅ ልጅ ነህ። የራስህን ህይወት በምትፈልገው መልኩ መምራት ትችላለህ። ሌሊ እባክሽ ተይ፣ በአባዬ አትምጪብኝ። የፈለግከውን ነገር ማድረግ ትችላለህ። የፈለግክበት ሂድ። እሺ ሌሊ ቆይ እንጂ ወዴት ነው የምትሄጂው? ሌሊ ሌሊ ዴቭ እያሳመምከኝ ነው፣ ልቀቀኝ። አደይን እስካሁን ላደረጋችኋት ነገር ይቅርታ ትጠይቃታላችሁ። ይቅርታ? ቆይ ማን ስለሆነች ነው እሷ ይቅርታ የምጠይቃት? እሺ አደይ ይቅርታ። ፍቅር ቀጥይ ብያታለሁ። ድጋሚ ይቅርታ ጠይቂያት። ከክብርሽ ላይ ምን የሚቀንስ ነገር አለ? ይቅርታ ብትጠይቂያት። አደይ ይቅርታ። በጣም ጥሩ። አሁን ደግሞ ከዚህ በኋላ አጠገቧ ላትደርሱ ቃል ገቡላት። ኡፍ ዴቭ፣ ቆይ ምንድነው የምትጃጃለው? አንተ እንጂ እኮ እኛ አይደለንም ያፈቅርናት። ቆይ ምን እንድናደርግልህ እየጠበክ ነው? ትንሽ አታፍሪ ፍቅር? እኔ እንደዚህ ታወሪ? ያደረግሽው ነገር እኮ ይቅርታ ይሽሯል ማለት አይደለም። አኔ ይሁን ይሄን ይቅርታ ሳይሆን ቅጣት ነው። ገባሽ? እንደውም ምን ያቅየልሽ ነው ይቅርታ እንድትያት ያደረጉሽ? አይ የምትይ ከሆነ ግን አደይ ሂጂና ክሰሻት። ስትታሰሪ ልክ ትመጫለሽ። እሺ? ኦ ማይ ጋድ፣ መታሰር? አዎ መታሰር። አደይ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አላደርግብሽም። ወይ ከምታሰርማ አደይን ይቅርታ ብጠይቃት ይሻላል። አደይ ከዚህ በኋላ አጠገብሽ አልደርስም። እሺ? ይቅርታ። ይኸውልሽ አደይ፣ እኔም እስካሁን በማወቅም ሆነ ባለማወቅ ላስቀየምኩሽ ነገር በጣም ይቅርታ። ከዚህ በኋላ ሁሌም ከጎንሽ ነኝ። እሺ? አመሰግናለሁ ዴቭ። ለአንቺ ከዚህም በላይ ሲያንስብሽ ነው። በጣም ነው የማመሰግነው። አንቺ ብቻ ከኔ ጋር ሁኚ እንጂ ዓለም ላይ እንደኔ ደስተኛ ሰው አይኖርም። አንቺ ከዚህ ሰይጣን ጋር መኖር አይገባሽም። ይኸውልሽ አደይ፣ አንቺ ፈቃደኛ ከሆንሽ አብረን እንሂድ። ከዚህ እንውጣ። ወዴት? የት ነው የምንሄደው? ወደ ራሳችን ቤት፣ እኔና አንቺ ብቻ ያለንበት ቤት። ዴቭ፣ ከሱ በፊት ላስብበት። ከዛ ደግሞ ብዙ የሚቀድሙ ነገሮች አሉ። በጣም ይቅርታ፣ በዚህ ሰዓት ማንሳት አልነበረብኝ። በቃ አስቢበትና ንገሪኝ። ውለታን ፈጣሪ ይቁጠርልህ። አደይ፣ በእኔና በአንቺ መሀል እኮ ውለታ የሚባል ነገር የለም። ሁለተኛ እንደዛ እንዳትዪ። አንቺ እኮ በጣም ማፈቅርሽ ልጅ ነሽ። ዴቭ፣ በጣም አመሰግናለሁ። በእኔ አሁን ወደ ሆስፒታል እንሂድ። እጅሽን መታየት ይኖርብሻል። ሌሊ ተረጋጊና እናውራ። አሳልፈኝ። ከዚህ በኋላ እዚህ ቤት ምንም የምቆይበት ምክንያት የለኝም። እኔም ልክ እንዳንተ ህይወቴ ማስተካከል አለብኝ። ቆይሻ ወዴት ልትሄጂ ነው? ምንም አልሆንም። እስከ ዛሬ ድረስ ኖሬያለሁ። ሰው ቤት እየሰራው ለራሴ መኖር አያቅተኝም። አንተ የፈለክበት መሄድ ትችላለህ። ለእኔ ግን አንድ ፈጣሪ አይደለኝ። እሺ ሌሊ እባክሽ፣ እኔ እኮ ያልነገርኩሽ ትጨነቂብኛለሽ ብዬ ፈርቼ ነው። እና ደግሞ ግራ ተጋብቻለሁ። ምንም ግራ አትጋባ። እኔ አይደል ያለ ቦታ ይዤ የመጣሁት። በጣም ይቅርታ እስከዛሬ ስላስጨነኩ። ስለነበረን ጊዜ ደግሞ በጣም አመሰግናለሁ። አሳልፈኝ። አሁን እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን። አንተ ያለልኝ ምን ሆናለሁ? እኔ መኖሬ ከምን ጠበቀሽ ብለሽ? አይ ዴቭ፣ አንተ ባትኖር የምሰማው የማየው ሁሉ ይከብደኝ ነበር። ያንተ መኖር ለእኔ መታደል ነው። ይኸውልሽ አይደል በቃ ከዚህ በኋላ እስኪሻልሽ ድረስ እንዳሰሪሽ ለሊም ብትሆን መታ ታግዝሽ እንጂ ለነዛ ለፍቅር ተብዬዎቹ ጥዬሽ መሄድ አልችልም። እሺ፣ እንደውም በዛውም ለምለም ማውራት ስለምፈልግ ልሂድ። እሺ እንሂድ። በጣም ይቅርታ አይደል እራስቸው ነው። እሺ ማንም የለም እንዴ? የት ሄደው ነው? አንቺ ደግሞ እዚህ ምን አባሽ ሰራልሽ? አደይ የት ሄዳ ነው? ስታይ እኔ አደይ ጠባቂ መስልሻለሁ? ይላዬ እንዴት ነው? እኔ እንጃ። አንቺም ለካ የሱ ጠባቂ አይደለሽ። እና ይላዬ የት ነው ያለው? ቤት? ኦኬ። ማነው? ሰላም ሌላ ዛሬ እንዴት መጣችሁ? ለምለምን ፈልጊያት ነበር። የለችም እንዴ? ለምለም የለችም። የት ሄደች? እኔ እንጃ ማለት ተኮራርፋችኋል እንዴ? አይ ግን እንዴት እናንተ ጋር አልመጣችሁ? እኔና አደይ ከቤት ከወጣን ቆየች እንዴ ከወጣች? አው ቆይታለች። እኔ እኮ እናንተ ጋር የምትመጣ መስሎኝ ነበር። የት ሄዳ ነው? ምን ነው ሰላም አይደላችሁም እንዴ? አዎ አደይ እባክሽ አንቺ ቤት ሂደሽ ጠብቂያት። ደግሞ ቤት መታ እንዳታጣሽ። እሺ በቃ ወደ ቤት እንሂድ። ዴቭ አንተ እዚህ ቆይ፣ ማናገር ነገር አለ። ግን እኮ አደይ ችግር የለውም ዴቭ፣ እኔ ብቻዬን መሄድ እችላለሁ። አንተ ኤላን አረጋጋ። አመሰግናለሁ አደይ። አቤት። ግን እሱ እስኪመጣ ድረስ እንዳትለቂያት፣ ከአንቺ ጋር ትቆይ። ችግር የለውም ኤላ። ቆይ እዚህ ምን ትሰሪያለሽ? አደይን እየጠበቅኳት ነው። እንዴት መጣሽ? ለዚያውም ደግሞ ልብስሽን ይዘሽ። የማያገባሽ ነገር አትጠይቂ። ሲጀመር ደግሞ በማያገባሽ ነገር አትግቢሽ። በይ ኮተትሽን ይዘሽ ከዚህ ቤት ልቅ በይ። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የኔ ቤት ነው። በቃሽ። እኔ እዚህ አደይን ለማናገር እንጂ እዚህ ቤት ከአንቺ ጋር ለመኖር አልመጣሁም። ኧረ እባክሽ፣ አደይ እኮ የቤት ሰራተኛ ነች፣ እዚህ ቤት ውስጥ አባል አይደለችም። ስለዚህ የምትጠብቂበት ቦታ ሄደሽ ጠብቂያት። ተነሽ ውጭ። ይወጣልሻል። እሺ ሲጀመር ካንቺ ጋር እዚህ ማንም አይኖርም። አሳብ
ቆይ ታዲያ አንተ ለምን አትቀርም? ዴቭ እንደዛ ማድረግ አልችልም። አሁን ይሄ ሁሉ ነገር የምነግርህ ሊሊ እንደ ወንድም እንድትንከባከባት ነው። ለእሱ ሀሳብ አይግባ። አደይም ስላለች በዛው ታግዛታለች። አደራ ዴቭ፣ ሊሊ ልክ እንደ ሊዱ ተንከባከባት። ባርኪ ቢኖር ኑሮ ይህን ሁሉ አደራ ለሱ ነበር የምሰጠው። በቃ ዴቭ አሁን ሂድና ሊሊ ቤት ውስጥ እንድትኖር አድርግ። እንዴት? እሺ ምትል ይመስላል? ለዛውም ፍቅር እያለች። ለሱ ችግር የለውም ዴቭ። ያው አደይ ፍቅረኛ ስለሆነች አደይ ላይ ስራ እንዳይበዛባት ሌላ ሰራተኛ ጨምሬ ነው በላቸው። ግን ምንም ግን የለውም ዴቭ። እኔ የሚያስፈልገውን ገንዘብ በወር እልካለሁ። አንተ እዚህ ደሞዟን ትከፍላታለህ። ግን አደራ ዴቭ ሚስጥሬን ጠብቅልኝ። እሺ ቃል እገባለሁ። ሊሊን እንደ እህቴ እንከባከባታለሁ። አመሰግናለሁ ዴቭ። አንተ ይህንን ነገር ካደረክልኝ ባለውለታዬ ነህ። እሱን ካደረግኩት በኋላ እንደዛ ብትለኝ አይሻልም? ለማንኛውም እኔ ልሂድ፣ በኋላ እደውልልሃለሁ። በቃ እሺ ዴቭ። ላይ ምንድነው እንደዚህ ፍልቅልቅ እያልሽ የመጣሽው? ናፍቀኸኝ ነበረ፣ ሳገኘ ደስ ስላለኝ ነው። ቆይ እንዴት መጣሽ? ለምለምኛ ቤት ስትመጣ ጊዜ ነው ብቻዋን እዚህ እንዳይደብረ ብዬ ነው የመጣሁት። አይ ሊዱ፣ ምን ነው ለምረም ስቀው? ሁኔታሽ በጣም እየገረመኝ ነው። እና ሊሊ ስለሌለች ይደብረዋል ብለሽ ነው የመጣሽው? አዎ ሊዱ፣ አሁን ጥሩ ስሜት ላይ አይደለሁም። ውጪልኝ ያላልኩሽም ፈታ ታደርጊኛለሽ ብዬ ስላሰብኩ ነው። አንተን ደስ ይበልህ እንጂ ማላደርግልህ ነገር የለም። እስኪ ዛሬ ማንን ዘፈን ልትዘፍኝልኝ ነው? ባንተ ምርጫ ይሁን፣ ከፈለክም ደግሞ ደንስልሃለሁ። ደስ ያለሽን አድርጊ። ግን እንደዚህ ደብሮኝ ካልተመቸኝ ከቤቴ ነው ማስወጣሽ። እሺ ፈታ አደርግሃለሁ። ግን ምን ሆነ ነው የደበረ? ማን ያስደበረ? ለምለም ናት እንዴ? ማንም። በራሴ ችግር ነው፣ በራሴ ምክንያት ነው የደበረኝ። እኔ እያለሁማ እንዲች ብለህ እንዳይደብረ። አይ ሊዱ፣
አንቺ ባትኖሪ እኮ በድብር ትጨነቅ ነበር። ትንሽ ደግሞ ንቀትሽን ብታስተካኪ በጣም ጥሩ ነበር። ማንን ስንቀይተኝ ነው ደግሞ? አደይና ሊሊን በስርዓት አታናግራቸውም? እነሱን ነው እንዴ? እነሱማ ልካቸውን አያውቁም። ከኔ ጋር እኩል ማውራት ይፈልጋሉ። እንደዚህ አይነት ሰዎች ደግሞ ልካቸውን ካላስገባቸው ነጋና ተለውተው ይጨፍራሉ። እንደውም በተቃራኒ ነው እንጂ የሰው ልጅ ገንዘብ ከምትሰጪው ደስታን ብትሰጪው ይሻላል። በዛ ላይ ደግሞ ለአደይ ገንዘብ ከምትሰጫት ፈገግታን ብትሰጫት ለእሷ የተሻለ እንደሚሆን ታውቂያለሽ። ኡፍ አሁን በቃ ምንም እንስማማ አልቻለም። በቃ የዛችንም የአደይንም ስም እንድጠራብኝ አልፈልግም። ልጁ ይህን የምትለጣጠፊብኝ ነገር አቁም። ለሊ ስታየው ትወዱ። ሊዲያ አሁን ስሜቴ ጥሩ አይደለም። ከማስከፋሽ ብትሄጂ ይሻልሻል።